ተረዳችሁኝ? ከዛ እነዚህ ሰዎች በጣም ብር ይሰራሉ። በቃ የሌለ ነው የሚሰሩት በዶላር። ለምን? በእንግሊሽ ነው የሚናገሩት። ሰሚያቸው እንግሊሽ ነው የሚናገረው። ቴንክ ዩ ቢ ቴንክ ዩ ሶ ማች ቴንክ ዩ። በእንግሊሽ ነው የሚናገሩት። አመቻችቷል። ቲክቶክ ፔፓል አለ፣ ሁሉም ነገር ቀጥታ ወደ ባንካቸው ነው የሚገባው። ጊፍት መስጠት የሚችለውም ተቀባዩም ተመቻችቶላቸዋል። ሁሉም እንትን ይሄ ፕሌይ ምን ይባላል አፕል እንትን ፔመንት አለ፣ አፕል ፔይ አለ። ገባችሁ? ከዛኛ ሀበሻስ እንዳለ እዚህ ያለ ስትሪመር እንዳለ ቲክቶከር የሚጠብቀው ላይቭ ስትሪም ገብቶ ውጭ ሀገር ካለ ሰው ነው። እዚህ ሀገር ያለው ደግሞ በቃ በስንት ጉድ ብሎ ነው ኮይን መስጠት የሚችለው። ግን የኛ ተከታዮቻችን የኛ የኢትዮጵያውያን የአዶናይ ተከታዮች በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ነው ያሉት። ቴንክ ዩ ቢ ቴንክ ዩ ሶ ማች። ካርድ ፔመንት ያስቸግራቸዋል። ቪዛ ማውጣት አትችሉም። ቲክቶክ አይቀበለውም መክፈል ስትሞክሩም። ሲድሮ ይህ ነው የፈታው። which is ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን ኢቭን 2000 ፎሎወር 3000 ፎሎወር ይዘህም ሲድሮ ላይ ማለት ነው በብዙ ብር መስራት ትችላለህ። ብዙ ራሳችሁን እየጠቀማችሁ ጀስት ህይወታችሁ መቀየር ትችላላችሁ። ተረዳችሁኝ እያልኳችሁ ያለሁት ነገር? ለምን ቴሌብር አለ እዚህ አሁን ኢትዮጵያ ውስጥ ቴሌብር የሌለው ሰው አለ። ከዛ ሲድሮ ደግሞ ለየት የሚያደርገው ምንድነው? በቴሌብር ብቻ ሳይሆን ውጭ ሀገር ያሉ ሰዎች በራሳቸው ከረንሲ በራሳቸው ቪዛ ካርድ ተጠቅመው እናንተንም ጊፍት እንዲሰጧቸው ያግዛቸዋል። ስለዚህ you're making money ኢንተርናሽናሊ ኢትዮጵያ ውስጥም። ይህ ማለት አሁን ለምሳሌ ቲክቶከሮች ከዚህ በፊት 20 ሰዎች ጊፍት ያደርጓቸው ነበረ ቲክቶክ ላይ ማለት ነው። ታዋቂ ሆነው ለምሳሌ ላይቭ ስትሪም ብቻ አይደለም እያልኳቸው ያለው ነው። ቪዲዮ ፖስት ማለት ነው ቲክቶክ ላይ አይሰራም። ላይቭ ስትሪም 20 ሰዎች አሏቸው ጊፍት የሚያደርጓቸው። አሁን ሲድሮ ላይ መጥተው ላይቭ ስትሪም ቢያደርጉ ግን ስንት ሰው መቶ ጊፍት እንደሚያደርጋችሁ ታውቃላችሁ? በጣም በብዙ ሺህ በጣም ላይ እያልኳችሁ ነበር። እናንተ አልገባችሁም። ቀጣዩ ላምበርጊኒ የሚያስመጡት ቲክቶከሮች ነው ስላችሁ እየሰማችሁኝ አልነበረም ማለት ነው። and I think I hope አሁን እየሰማችሁኝ ነው። ሲድሮ የሚባለው አፕሊኬሽን አሁን ቀን እየቆጠረ ነው ያለው። ወደ አፕ ስቶር ደግሞ እየመጣን ያለ ነው። ችግር የለም ሁሉም አልቋል። ተረዳችሁ? ግን ማወቅ ያለባችሁ ሁላችሁም እዚህ ያላችሁ 14000 ሰዎች ካሁን በኋላ ህይወታችሁ እንደሚቀየር አምናችሁ ማለት ነው ወደ ሲድሮ መግባት አለባችሁ። ከዛ ማርያምን ቪዲዮህን ስራ። ይህ አፍራለሁ ሰው ምን ይለኛል? who gives a fuck? you're making money ገንዘብ እየሰራህ ነው። ህይወትን እየቀየርክ ነው። ቤተሰቦችን እያስተዳደርክ ነው። you know የኢትዮጵያ ኢኮኖሚም እየቀየርክ ነው። ክሬቲቪቲ እያመጣህ ነው። ኢትዮጵያ እንዳለ የአፍሪካ ክሬቲቪቲ ትሆናለች። because ወጣቱ እንዳለ በሚፈልገው ነገር እየሰራ ለምሳሌ ኩኪንግ ሾው ጀምራችሁ ምግብ እየሰራችሁ እያሳያችሁ ከዛ 2000 ፎሎወር አጠራቀማችሁ። እነዚህ 2000 ፎሎወሮች ሰዎች ናቸው የሚወዷችሁ። እናንተን ሰፖርት የሚያደርጉት ደግሞ ላይቭ ስትገቡ ብቻ ሳይሆን ያ የሰራችሁት ምግብ ከወደዱት 1 ብር መስጠት ይችላሉ። ተውትና ይሄ 10000 5000 ምናምን ቴንክ ዩ ሶ ማች ሳምሪ 1 ብር መስጠት ይችላሉ። 1 ብር ደግሞ ለብዙ ሰው ያን ያህል ወጪ አይደለችም አባሁን ጊዜ። ግን ከብዙ ሰው ሲመጣ 1 ብር ደግሞ ትናንትና ወይም ደግሞ ከሳምንት በፊት ፖስት ያላችሁ ቪዲዮ ሲሆን 1 ብር እየተጠራቀመ ነው የሚመጣው። ሳታውቁት እናንተ ያ ከወር በፊት ፖስት ያላችሁት ቪዲዮ ገንዘብ እየሰራ ነው፣ ገቢ እያመጣላችሁ ነው። ዋው አያችሁ? ይህ ነው የሰበር ነው ሲድሮ የበጠሰው። ይህ ነው በቃ ይህ ነው የበጠሰው ሲድሮ። በጣም ብዙ ኮንተንት ክሬተሮች ይመጣሉ። በጣም ብዙ ክሬቲቪቲ ይመጣል። በጣም ብዙ ሰው ደስ ያለውን የውስጡ ነገር ያወጣል። ቢካዝ ኢትዮጵያ ውስጥ አሉ ሁላችንም ሰው አለን የሚወደን በጀመርነው ነገር ማለት ነው። እግር ኳስ የምትወዱ ከሆነ እግር ኳሳችሁን ጀምሩ። በእግር ኳስ አጫዋወታችሁ የሚወዳችሁ 10000 ሰው ይኖራል። ከነዚህ 10000 ሰዎች ደግሞ 1000 ሰዎች አንዳንድ ብር ዝም ብሎ ቢሰጧችሁ በየቪዲዮአችሁ አስቡት ብሮ you can live መኖር ትችላለህ። በቃ ነው። ይህ ነው የሰበር ነው። ይህ ነው የበጠስ ነው። የኢትዮጵያ ወጣቶች ህይወታቸው እንዲቀየር እያገዝን ያለ ነው። አሁን በጣም ብዙ ሄተሮች እየመጡ ነው ያሉት። እንግዲህ እንደነገርኳችሁ ዝም ብሎ ለማወዳደቅ የሚሞክሩ ይህ ሐሳብ ብዙዎቻችን ታውቃላችሁ፣ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። ብዙዎቻችን ተችተን አወዳድቀን ያ ነገር ተፈላስፈን ምናምን ነው የምንጀምረው። እናንተ ያ ነገር እነሱ እስከሚፈላሰፉ ድረስ ግቡና ቪዲዮአችሁ ስሩ። እናንተ ታያላችሁ የት እንደምትደርሱ። በጣም ብዙ ሰው አፕሊኬሽኑን ዳውንሎድ አድርጎ ስፔሻሊ ፕሌይ ስቶር አንድሮይድ ላይ ቀን እየቆጠረን ያለው። እናቴም ለራሱ ማለት ነው ስልኳን ከፍታ አዱዬ መቼ ነው ነገር የሚከፈተው ትለኛለች። ይኸው ቀን አለልሽ ኮና ትላታለሁ። ተረዳችሁኝ? በቃ ዘማሪው እየዘመረ ህይወቱን ይቀይራል። በየሃይማኖታችሁ የምትፈልጉት ነገር እያደረጋችሁ ህዝብን እየጠቀማችሁ ሰውን እየመከራችሁ ሰውን እያነጻችሁ ፍቅርን እየሰበካችሁ ገንዘብ መስራት ማለት ከዚህ በላይ ትዕድልት ምን አለ?
ከዚህ በላይ ትዕድልት አለ? ከዚህ በላይ በረከት አለ? ከዚህ በላይ ተስጦ አለ? ሲድሮ ይህ ይዞ ነው የመጣው። ምን ታስባላችሁ? እስኪ ደስ ብሏችኋል? ደስ ካላችሁ እስኪ የልብ ቅርጽ አስቀምጡልኝ ኮመንት ላይ። የልባችሁ እኛ ሰዎች ስንባል የሆነ ነገር የሚባላል የፍቅር አገላለጽ መንገዶች ማለት ነው። አብዛኛው የሚሰራው እሱ ነገር በትዳር ላይ ነው። በትዳር ላይ ነው የሚሰራው እሱ ነገር። ተረዳችሁኝ? ሰው ፍቅሩን የሚገልጽበት መንገድ አንዳንዱ በማቀፍ ነው፣ የሆነ የሰውነት ንክኪ እዚህ ጉንጫችሁ ላይ በመሳም ፍቅረኛሞች ከሆኑ ደግሞ በቃ ተቃቅፎ ተለጣጥፎ ነው የሚውሉት። አንዳንዱ ደግሞ ፍቅሩን የሚገልጽበት መንገድ ጊዜ በመስጠት ነው፣ ዝም ብሎ በማዳመጥ ወክ ላይ በመውጣት ጊዜ በመስጠት እንትኛ ፍቅሩን ይገልጽላቸዋል። ውጭ እዚህ ላይ አሁን 14 ሺህ ሰዎች አሉ።